በመጽሐፍ ራስ ላይ የተጻፈው ኢየሱስ የሚያደርገውን ያውቃል። ሐዋርያቱ ግን ምንም አያውቁም እና ጸሎታቸው ሁሉ አስገራሚ ነው። በስተቀኝና በስተግራ እንድንቀመጥ እንለምንሃለን አሉት። የምትናገሩትን አታውቁም ይላቸዋል እሱ። እና እኔ የምጠጣውን ትጠጣላችሁ? እንጠጣለን። ምን እንደሚሉ እንኳን አያውቁም። ጽዋ የሚሉት እንኳን አያውቁትም። እና ስለ ክፉ ቀን ስለ መከራ ቀን እውቀት አልነበራቸው። ትተውት እንዲሸሹ ደሞም እንዲክዱትም ምክንያት የሆነው ስለ ክፉ ቀን ብቁ እውቀት ስላልነበራቸው። ታውቃላችሁ፣ ቤት ለመስራት ጊዜ ያለው፣ ለማፍረስም ጊዜ ያለው፣ ለሰላም ጊዜ ያለው፣ ለጦርነት ጊዜ ያለው እና ለመውለድ ጊዜ ያለው፣ ዝም ለማለት ለሁሉ ጊዜ ያለው። በአባታችን ጸሎት ላይ ከክፉ አድነን እንደሚል የክፉ ቀንም አለ እና ዛሬ ላካፍላችሁ የፈለኩት በኢትዮጵያ አውድ በግላችን በቤተ ክርስቲያናችን ሁሉ ዙሪያ ከክፉ መዳን እንዴት ይቻላል በሚል ክፉ ነገር ሲገጥመን፣ ያላሰብነው ነገር ሲገጥመን፣ አገራዊ ቀውስ ወይም ቤተሰባዊ ሊሆን ይችላል ዝግጅት እንደሚያስፈልግ አሁን እየገባኝ። ያልተዘጋጁ በክፉ ቀን ጸንተው መቆም አይችሉም። እንዲያውም ብዙ መልካም ነገራቸው ሲጠፋ ያለው የሰሩት ሁሉ ክፉ ቀን ሲመጣ ድል መንሳት የሚችሉበት ቅድመ እውቀት ሲጠፋ ዛሬ ከክፉ መዳን እንዴት ይቻላል በሚል ነው በልብ የሞላው ርዕስ ሰሞኑን ሁሉ እሱን ስለማስብ። እንግዲህ ለትምህርታችን ከተጻፈው ከመዝሙረ ዳዊት ምዕራፍ 5 ደግሞ ምዕራፍ 3 አብሬ ምዕራፍ 7 እና ምዕራፍ 5 ነው ቀላቀዬ ላካፍላችሁ የምወደው። አሁን የምንማረው ትምህርት ከክፉ የመዳን እውቀት ከሌለን ባንወድም የክፉ ተባባሪ እንሆናለን። ቅድም በኤርምያስም እንደተነገረው ነብዩም ካህናቱም እንደ በቅሎ መገስገስ ሆነ፣ ዋሊያም ጨረባ እንኳን እውቀት አላቸው፣ ህዝቤ እውቀት አጣ እያለ እንደሚገስጸን በመልእክቱም ላይ በጢሞቴዎስ እንደተነገረው ነው። እና ክፉ እየጨመረ ስለሚመጣ ሳናውቅ ክፎች እንዳይጠቀሙብን፣ እኛም በክፋት መረብ ውስጥ እንዳንገባ፣ ስለዚህ በሰውና በእግዚአብሔር ፊት የሚጣፍጠው ህይወታችን እንዳይበረዝ በክፉ ሰዓት ጸንተን ለመቆም እውቀት እንደሚያስፈልገን ገባኝ። ብዙ ቅኖች ሳያውቁ ሲጠለፉ ስላየው፣ ብዙ የዋሆች በማያውቁት አቢሴሎምን ብዙዎች ተከተሉ። አብዛኞቹ ለምን እንደሚከተሉ ታያውቁ እና አውሬ የዘነቸረው ዱር የበላው አብዛኛው እውቀት በማጣት ነው። በራሱ ክፉ ሆኖ አይደለም። አንድ ክፉ ሰው ሁሉን ሲያስተባብር ለምን እንደሚያስተባብራቸው ስላላወቁ ማኑ ያስነካቸዋል እና ጸጸትና የብድራት ማነስ ሲሆን ያለው ማለት ነው። ዛሬ በዚህ አውድ ነው የምንካፈለው ከክፉ መዳን እንዴት ይችላል። ምዕራፍ 7 መዝሙረ ዳዊት በህይወቱ የተማረውን ደግሞ ለትምህርታችን የተጻፈውን በመዝሙረ ዳዊት ምዕራፍ 7 አነባለሁ። በጌታችን በኢየሱስ ስም አነባለሁ። ስለ ቢንያማዊ ሰው ስለ ኩዝ ቃል ለእግዚአብሔር የዘመረው የዳዊት መዝሙር። አቤቱ አምላኬ ባንተ ታመንኩ፣ ከሚያሳድዱኝ ሁሉ አድነኝ፣ አውጣኝ። ነፍሴን እንዳንበሳ ነጥቀው እንዳይሰብሯት የሚያድን የሚታደግ ሳይኖር። ይሄ ኩዝ ማን ነው? ዳዊት የዘመረለት ሰው ወይም እንዲዘምር ያስገደደው ሰው ሲገባን ነው መልእክቱም ይገባል። መቼም ሲቀቡ መከራ ይበዛባችኋል። ዳዊት ስለተቀባ ተልኮ ስለተጫነ የዚህ ዓለም ገዢዎች ዝም ሊሉት አልቻሉም። እረኛ ሆኖ ምንም መከራ አልደረሰበት። እግዚአብሔር ልኮት በሳሙኤል ከተቀባ ቀን ጀምሮ እስከ ሞት ድረስ መከራ አልተለየው እና ቅባት መከራ ይጠራል ነው የምላችሁ። ይሄ እንግዳ ነገር አይደለም። ስለዚህ ነው ኢየሱስም ሊዘብቱበት ሊያላግጡበት የተፈለገው እና መድንና ቤዛ ሆኖ ስለተላከ ምንም አድርጎ አይደለም እንደምታውቁ። ስለዚህ እግዚአብሔር እጅ የእግዚአብሔር አጀንዳ ያለበት ሁሉ መከራ አለው። ለኛ የመዳን ምልክት ለነሱ የመጥፋት ቢሆንም ነገር ግን የዚህ ዓለም ገዢ ዝም አይልም። በተቃራኒው መከራ የሌለበት ሰው ራሱን መመርመር አለበት። ምናልባት በትክክለኛ ጎዳና ላይሆን ይችላል። በተለይ በጉልህ በብሉይ ኪዳን በሰው ይመሰል እንጂ በአዲስ ኪዳን መንፈሱ አለ። ውጊያችን ከሰዎች አይደለም። በብሉይ በሰው የሰራው መንፈስ በአዲስ ኪዳን መንፈስ ሆኖ ይሰራል በተለያዩ ሰዎች እና ዳዊት በመቀባቱ ምክንያት ከተነሱበት 3 የመከራው ምክንያቶች አንዱ ዶይቅ ነው። በኋላ ነብላችኋለሁ። ዶይቅን የላከው ንጉሥ ሳኦል ነው። ተመቅኝቶታል። ሳኦል ጎልያድን ከገደለ ዳዊትም እልፍ ገደለ ከተባለ ቀን ጀምሮ ልቡ ተቀይሮበታል እና የመከራ ሁሉ ምንጭ ሳኦል ነው። እና ግን የሳኦል እጆች ረጃጅም ናቸው እንደምታውቁት። አንዱ የላከበት ዶይቅ ይባላል። አንደኛ ሳሙኤል 25 ላይ ተጽፏል። ዶይቅ እሱን አይደለም ትኩረቴ ወደ ኩዝ ነው መመጣላችሁ ተንደርድሬ እና ዶይቅ በቤተ ክህነቱ ዙሪያ ስለላ እንዲያደርግ ሳኦልና መንግስቱን የሚቃወም ሰው ካለ እንዲጠቁም
የተላከ እስራኤላዊ ያልሆነ የሌላ ሀገር ሰው ነው ዶይቅ። እና ድንገት አንድ ቀን ዳዊት ወደ አቤሜሌክ መጣ። አቤሜሌክ ሊቀ ካህን ነው የምታውቁት። ቱሚምና ኡሪም አለው በቤተ ክህነቱ በእግዚአብሔርና በሰው ፊት የሚማልድ ነው። የተቀባ ነው፣ የተላከ ነው። እና ዳዊት ሮጦ መጣ። ሲመጣ እረኛ ነው ዳዊት። የሳኦል መቶ አለቃ ነው ዳዊት። በዛን ሰዓት የሜልኮልን ባል ነው። ሆኖም ወደ ንግስና አልመጣም፣ ቢቀባም አልመጣም። ገና የተቀባ ሰሞን ነው። እንዲያውም ብላቴናው ዳዊት ዛሬ ለምን መጣ ቤተ መቅደስ? ያኔ በታቦት ውስጥ ታቦቱ በድንኳን ነው፣ በእርግጥ መቅደሱ አልተሰራም። ሆኖ 85 ካህናት ያጀቡት ታቦት እና የቅዳሴ ስርዓት አለ። አይ ሳኦል ብርቱ መልእክት ልኮኝ ነው እንዲና እንዲያርግ ብሎ የደህንነት ስራ ሰጥቶኝ ነው እና ምን ላርግልህ ታዲያ ነው። ከችኮላው የተነሳ የጦር መሳሪያ ሊያስቆ እና የጦር መሳሪያ ካለ ስጠኝ አለው። ያ የገደልከው ጎልያድ የሱ ሰይፍ በኤፋት ተጠቅልሏል አለው። በጣም ጥሩ፣ እሱን የሚመስል የለም ስጠኝ አለው። ከጨርቅ ከተጠቀለለ ውስጥ ፈቶ የጎልያድን ሰይፍ አቤሜሌክ ለዳዊት ሰጠው። በዚህ ሰዓት ካሜራ የሚያነሳው ማን እንደሆነ ትገምታላችሁ? አደገኛው ዶይቅ ምቹ ጊዜ ያገኘ እና ሌላ ምን ትፈልጋለህ አለው። እርቦኛል እንጀራ ስጠኝ አለው። እንካ ብሎ ሰጠው። ሌላ ምን ትፈልጋለህ? ጸልይልኝ መንገዴን እንዲያቀና እግዚአብሔር ካንተ ጋር ነው አለው። ዶይቅ እችኑ ካሜራ ጠቅ 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 አድርጎ አሳጥቦ አባስቶ በከለር አሳጥቦት ቀጥታ አላደረም ለሳኦል ሲሰጠው። ሳኦል ዛሬ ምርጥ መረጃ አለኝ እና መፈንቅለ መንግስት ያረግብህ አቤሜሌክና ዶይቅ አቤሜሌክና ዳዊት ሲዶልቱ አይቻለሁ። በአይኔ በብረቱ አይቻለሁ። እንዳታሳስተኝ መረጃ አለ። ሰይፍ ሲሰጠው አይቻለሁ። ስንቅ ሲሰጠው አይቻለሁ። ከሱም ጋር ሰዎች ኃያላን ነበሩ። ልክ ነው ሰጥቶታል። የሰጠበት ሞቲቭ ግን አይደለም። ሳኦል ልኮኛል ስላለው እርቦኛል ስላለው እንጂ መፈንቅለ መንግስት የሚለውን የጨመረው ዶይቅ ነው። ይገርማችኋል። ክፉ ቀን መጣ። ወደ እግዚአብሔር መቅደስ ስትገባ እግርህን ጠብቅ የተባለው ለዚህ ነው። እና ቃል ጥቂት ይሁን የተባለው ለዚህ ነው። እግዚአብሔር በሰማይ አንተ በምድር ነህና አትቸኩል የተባለው ለዚህ ነው። ለምን? ጣጣው የትየለሌ ነው። በክርስቶስ ደም የተዋጁት እግዚአብሔር የደከመበት ታላቅ ፕሮግራም ሊፈጽም ባለበት ውስጥ ክፉ አስተዋጽኦና የክፉ መሳሪያ ከሆንክ ጣጣው ብዙ ነው። ሌላ ነገር ሊበላሽ ይቻላል። ይሄ መለኮታዊ የእግዚአብሔር ቤት ጥንቃቄ ይጠይቃል። ይገርማችኋል። ዶይቅ ቀብ አረጋት። የዘላለም አምላክ ነው የምትሉት አቤሜሌክን አልጠየቀውም። ጠጋ ብሎም አላጣራም። ከሩቅ ያየ የመሰለው ላይ ደምሮ ቀንሶ ለሳኦል ሰጠ። ሳኦል እብድ በቅሎ ማለት ነው። ይቅርታ አድርጉኝ ለዚህ ቃል። ግራ ቀኙን የማያውቅ ዝም ብሎ የሚጋልብ ሰው ነው። መረጃ አያጣራም። እና ብዙ ሸክም በተሰጠው በአቤሜሌክ ላይ ሳኦል 100% አመነ። ታምናላችሁ? ንጉሥ ሆኖ በአንድ አሕዛብ ወሬ አመነው። ከካህኑ ይልቅ ዶይቅን አመነ። 85ቱን ካህናት ነው አላቸው። ያስፈራል እርምጃው። ከእሴይ ልጅ ከዳዊት ጋር መፈንቅለ መንግስት አረክብኝ አለው። ኖ አሉ 85ቱም። ንጉሶች ተሳስተሃል። ያንተ የታመነ ወታደር ነው፣ አማች ነው፣ ሁልጊዜ እንደጠየቀኝ ነው ያረኩለት። ስለዚህ ሰይፍና እንጀራ የሰጠሁት ለዚህ ጉዳይ ነው። ኖ አለ። 85 ሲደመር አቤሜሌክ 86 ሰዎች በአንድ ድምፅ ቢነግሩትም የኩዝ ቃል በለጠባቸው፣ የዶይቅ ቃል በለጠበት። ያስገርማል። ምን ያክል ልቡ እንደጨለመ፣ ምን ያክል እዚህ ዓለም ገዢ እንደተቆጣጠረው፣ ምን ያክል ለክፉ ቀን እንዳልተዘጋጀ ታያላችሁ። ንጉሥ ነው፣ ግራ ቀኙን ግን አያይም። አይደለም የዶይቅን ቃል ትክክል ነው። 85ታችሁም መገደል አለባችሁ አለ። መገደል ሳኦል ካህን ማለት ኮባ ማለት አይደለም። በአንድ ቀን የሚበቀል የብዙ ሰው ዕዳ የብዙ ሰው ሸክም ያለበት ነው። ግደሏቸው አለ። አቤት የሰው ቁጣ! ይገርማችኋል። ክፉ ቀን ሲመጣ ምን ማድረግ እንዲገባው አልተዘጋጀም። ቢያንስ 2-3 ጊዜ እንኳን ቢያስብበት፣ 2-3 ጊዜ እንኳን ቢጸልይበት። ወገኖች ሆይ መግደል ቀላል ነው፣ የሞቱትን ማንሳት ግን አይቻልም። ከአፍ ቃል የፍርድ ቃል ማውጣት ቀላል ነው፣ ንስሐ ለመግባት ብዙ ጣጣ አለው። ብዙ የተገነባን ህብረት መናድ ቀላል ነው፣ ህብረትን መገጠም ግን በጣም ከባድ ነው። አንዳንዴ የማይገኙ ከእጅ የሚወሰድ ዕድሎች አሉ። ብዙ የደከምክበት ሙሉ ለሙሉ ሊጠፋ ይችላል ደሞዝህ። ሳኦል የዘላለም አምላክ ነው የምትሉት ካህናት፣ ወታደሮች እምቢ አሉ። ኖ ሳኦል አሁንስ ካህናትን አንገልም አሉ። ስለዚህ የራሱን ሰይፍ መዞ ለዶይቅ አቀበለው። ግደላቸው አሉ። ዶይቅ 85ቱንም በጩቤ አንጀታቸው ዘረገፈ።
አልበቃ ብሎት የካህናቱን ምድር ደመሰሰው። ሕፃናት ሰዎች እንስሳ አልመረጠም። ሳኦል ከሰማይ በታች በእጁ ሰይፍ አወደማቸው። የተቀባው እስራኤልን እንዲጠብቅ ከፍልስጤም እንዲያድን ነበር። ቅባቱን ለማውደም ተጠቀመበት። ለዚህ ሁሉ ያበቃው ምንድነው? ከክፉ የመዳን ዕውቀት የለውም። ወሬ ሲሰማ የማጣራት አቅም የለውም። እጁን በማላይ እንደሚጭን ምን መዘዝ እንደሚያመጣበት ምን ማድረግ እንዲገባው በክፉ ቀን ሳኦል ዝግጁ አይደለም። እና ሁለተኛ አሁን ወደ ምዕራፍ 7 ልወስዳችሁ ነው ከሰዓቱ አንፃር። ሁለተኛ ሳሚን የተዘጋጀው ይሄ ሳሚ የሚባል መንፈስ በቅዱስ ቃሉ ላይ አለ። የዶይቅ በቤተ ክህነቱ ነው ብያቸዋለሁ። ሳሚ የፕሮፓጋንዳ ኃላፊ ነው። እሱ ስለላ ቤተ መቅደስ ምናምን አይደለም ተሰጠው። ሳኦል የላከው በተራራ ላይ ቆሞ የሳኦልን ሐሳብ እንዲያስተናግድ በሱ ላይ የተነሱትን ሞራል እንዲሰብርና አሁን አክቲቪስት እንደምትሉት ነው። ሳሚ ሞባይል ላይ ቁጭ ብሎ ዩቲዩብ ላይ ቁጭ ብሎ ማጠልሸት ይችላል፣ ስም ማጥፋት ይችላል። እንደዚህ ያለ ተግባር የሚሰራ ነው። አቢሴሎም ሲያሳድደው ዳዊት ወደ ጫካ ሲሄድ ተራራ ላይ ቆመ። ማን? የቢንያም ሰው ሳሚ ይላቸዋል። የሥጋ ዘመዱ ነው። ሰው ሁሉ የሰማው ተራራ ላይ ቆመ። አሁን ማህበራዊ ድረ ገጽ ላይ ቆመ ስንል ነው የሚገባል። ተመሳሳይ ነው በብሉይ። አንተ የደም ሰው ምናምንቴ የደም ሰው እያለ አፈር እየበተነ ጠጠር እየወረወረ ይረግመው ነበር። እየተከታተለ ሊገለው አይደለም የፈለገው፣ ሳይኮሎጂካል ጥቃት። የደም ሰው ከባድ ነው ቃሉ። ንጹህ ደም አፍስሰሃል፣ የሳኦልን መንግስት ገልብጠሃል እና ዙፋን ተኮርነህ እና ለዙፋን ስትል የሜሮብን 5 ልጆች ገለሃል እንደማለት ህዝብ ሁሉ እየሰማ በቢሮ ሊያናገረው ሲችል ጉዳዩን መጠየቅም ሲገባው ምቹ ጊዜ መጣለት። ዳዊት በልጁ ተሰዶ በጫካ ባዶ እግሩን እያለቀሰ ሲሄድ ተራራ ያቆመ። አቤት ክፉ ቀን ይገርማችኋል። እና የደም ሰው ዳዊት መመለስ አልቻለም። በሰው ሁሉ ፊት ስሙን ያጠፋዋል። የደም ሰው እያለ ምናምንቴ እያለ የመከራ ሰዓት ነው እና ጭጭ ዳዊት ዝም። እግዚአብሔር ይሰማል። እናንተ ተውታት መልሱለት፣ መልስ ይሰጠዋል። ክፉ ቀን መጣ። ለሰደበው አልሰደበውም፣ ለዛተበት አልዛተበትም፣ ለረገመው አልረገመውም። ጭጭ ስጋውን ነክሶ በክፉ ቀን እንዴት እንደሰለጠነ ታያላችሁ ዳዊት። ያ ግን ሰደበው። ፍጻሜው አላማረም። ታውቃላችሁ፣ የዶይቅም አላማረም፣ የሳሚም አላማረም። በተለይ ዳዊት ሞቶ ሰለሞን ሲነግስ የብልጥግና ዘመን ነበር በእስራኤል። ይሄ ተራጋሚው ሳሚ ሪቫይቫልን አላየም። በንጉሥ ሰለሞን ሰዓት ሰለሞን የገደለው እንዲያውም መሸለም ሲገባው ንግስት ሳባ የሰለሞን ጥበብ ልትሰማ እኮ ሄዳለች። በጎረቤት ያለው ሳሚ ግን በሪቫይቫሉ ሰዓት የለም እና ተወግቶ ሞቷል ልላችሁ። የሆነ ሆኖ ፍጻሜያቸው ባያምርም በዘመኑ ግን ብዙ ጉዳት አምጥተውታል ዳዊትን። እንዲያውም ሊሞት ሲል ዳዊት አንዱ አጥንቶ የተሰበረው ሳሚ ብርቱ ርግማን ረግሞኛል። ብርቱ ርግማን መቼ? ገና ድሮ ነው የረገመኝ። ጎልያድ አይደለም ትዝ የሚለኝ፣ ብርቱ ርግማን እና ልቡ ተጎድቷል ማለት ነው። አሁን ማካፈላችሁ ግን እሱ አይደለም። በእውነት ከሰዓቱ አንፃር ዛሬ ምዕራፍ 7 ነው ከክፉ መዳን በሚል ርዕስ ስለ ኩዝ ነው ማካፈላችሁ። ሶስተኛ ሳኦል ላከው። አንደኛው ዶይቅ ነው፣ ሁለተኛው ሳሚ ነው፣ ሶስተኛው ኩዝ ይባላል። ይሄ ኩዝ ምናልባት ዛሬ ይሆናል የሰማችሁት ስሙን። እና ዳዊት 2 ምዕራፍ ነው የዘመረበት። ከዶይቅም ከሳሚም የከፋ አደገኛ መከራ አምጪ ሰው ነው ኩዝ። ቢንያማዊ ነው፣ የሳኦል ቤተ ዘመድ ነው። እና የተሾመው የተላከው መጽሐፍ ቅዱስ ላይ አንደኛ ሳሙኤል ምዕራፍ 23 ቁጥር 21 ላይ ነው። ኩዝ ነው ያለው ሳኦል። የደህንነት ሚኒስትር አድርጌሃለሁ፣ የነጭ ለባሾች ማለት ነው፣ የስለላ ማለት ነው እንዳሁኑ። እና ባጀትንካ ሰዎች መድቤልሃለሁ፣ ተልኮ ልንገርህ፣ እግር በእግር ትከታተለዋለህ፣ አጥብቀ ፈልገው፣ እግር በእግር ተከታተለው፣ ያየውን ሰው ሁሉ ጠይቅ፣ የሚደበቅበት የሚሸሽበት ስፍራ እንዳይኖር ተመልከት፣ በምድር ቢሸሸግ በአላፋት መካከል እንኳን አድነው። ደምስ ሰው ዳዊትን ለማን የተባለው? ለኩዝ ነው። ኩዝ እነዛ አንዳንድ ናቸው። ኩዝ ግን የደህንነት ሚኒስትር እንጂ አየ ከስሩ ያሉት ማዕት ናቸው። ምናልባት ሊስትሮ ሊሆን ይችላል፣ በቃ ሰላይ ይሆናል የኩዝ አለቃ። ምናልባት ገበሬ ሊሆን ይችላል፣ ምናልባት ነጋዴ ሊሆን ይችላል። እና ደህንነት ይከታተልሃል ብትባል ቡና እየጠጣ ፊት ለፊት ያየ ሰው ሁሉ እሱ ይመስልሃል። የነጭ ለባሾች እጅ አታውቀውም እና ትከሳለህ፣ ተሸብታለህ፣ ደም ጨምሮ ትሞታለህ፣ ሳትያዝ ትሞታለህ። ደህንነት ይፈልግሃል ከተባልክ ማን መሆኑን ስለማታውቅ ጎልያድ አንድ ነው፣ ቀላል ነው።
ሶርያኖች አንድ ናቸው በቡድን። የኩዝ ውጊያ ግን ምንጩን አታውቀው እና ዳዊት ኩዝ ተልኮብሃል ተባለ ማለት ነው። እንደዚህ ዘምሮ ያቀም ዳዊት የዘላለም አምላክ አለ ፈራ እና ምን እንዳደረገ ታውቃላችሁ? ኩዝን የመሰለው ምዕራፍ 7 ቁጥር 1 የሚያሳድዱኝ ሁሉ ጌታ ሆይ ብዙ ናቸው። አለቃው ኩዝ ቢሆንም አሳዳጆቼ ግን ብዙ ናቸው የሱ ልጆች። አቤቱ እፈራዋለሁ ጌታ ሆይ አድነኝና አውጣኝ። ነፍሴን እንዳንበሳ ነጥቆ ሊሰብራት ነው። ሰባሪ አንበሳን የተላከብኝ ጌታ ሆይ እፈራዋለሁ ይላል። እንዲያውም ምዕራፍ 5 ላይ ቁጥር 9 ላይ ምን ይለዋል? በአፋቸው እውነት የለም፣ ልባቸው ከንቱ ነው፣ ጉሮሮአቸው የተከፈተ መቃብር ነው፣ በመላሳቸው ሸንግለዋል። የተከፈተ መቃብር ታውቃላችሁ? ሞት ሞት ነው የሚሸተው። ኩዝ የሚል ስም ስሰማ ሞት ሞት ነው የሚሸተኝ። ጌታ ሆይ የሞት ጥላ ልፍ ይልብኛል። እንደ ሰባሪ አንበሳና እንደ ሙታን ሽታ የሞት ሽታ ሆነብኝ እያለ ይመስለዋል። ጠረኑን ጭካኔውን እንደ አንበሳ ሲገልጠው ጠረኑን የተከፈተ መቃብር ይለዋል። በጣም ከባድ ነው የኩዝ መንፈስ። በእንዲህ ያለ ሰዓት ምን እናርግ? ምንጩን ማታውቀው በራሪ ቀስት ሲበዛብህ፣ ወዳጅ ያልከው ሲከዳ፣ ነገሮች ሁሉ ተገልብጠው አደጋ ሲመጣብህ ምን ታደርጋለህ? ዛሬ እሱ ነው ማካፈላችሁ። 3 ነገር ከክፉ ነገር ለመዳን በ3 ነገር ተዘጋጅ በማለት ነው ምናጠናው። አንደኛው ለጥበቃ ወደ እግዚአብሔር መጮህ። በቃ ቡድን መሰብሰብ የለብህም። እንባ ጠባቂ ጋር መሄድ የለብህም። ስለተቀባ ተልኮ ስላለ ክፉ መንፈስ እንደ ኩዝ አደገኛ አጥፊ መናፍስት ይልክብሃል እና በዚህ ሰዓት ለጥበቃ ወደ እግዚአብሔር መጮህ ነው። ብዙ ጊዜ ክፉ መንፈስ ይነሳብን ወገኖች ሆይ የሚረዱን የሚያግዙን ሰዎች እናደራጃለን። አዋጭ አይደለም። ስጋ ለባሽ በዚህ ሰዓት ሊረዳን አይችልም። ሊያባብሰው ሊያሳስተንም ይችላል። መከራ ሲመጣ መጀመሪያ ማድረግ ያለብህ ሁሉን ወደሚችል አምላክ መጮህ። ጸሎትን የሚሰማ ሚስጥርን የሚገልጥ ከገዳ የሚያድን እግዚአብሔር ስሙ ይባረክ። ግን መጮህ ብቻ በቂ አይደለም። ሁለተኛ ምክንያት እንዳይገኝብን ለንስሐ ራስን መመርመር ነው። ራስን ሳትመረምር ንስሐ ሳትገባ ብትጮህ ማዳን የለም። ዳዊት በመዝሙረ ዳዊት ምዕራፍ 7 ላይ ቁጥር 3ን ላንብብ። ምዕራፍ 5 ቁጥር 3 በማለዳ ድምፄን ትሰማለህ፣ በማለዳ በፊት እቆማለሁ ጠብቀሃለሁ። አንተ በደልን የማትወድ አምላክ ነህ፣ ክፉ ካንተ ጋር አያድርም። በከንቱ የሚመኩ በዓይኖች ፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላህ፣ ሐሰት የሚናገሩትን ታጠፋቸዋለህ። ደም አፍሳሹን ሸንጋውን ሰው እግዚአብሔር ይጸየፈዋል። እንዴ እግዚአብሔርን ነው እንደሚያስተምረው ዳዊት። አንተ እኮ ደም አፍሳሽና ሸንጋይን አትወድም፣ ክፉ ሰው ካንተ ጋር አያድርም እያለ ለእግዚአብሔር እኮ አይደለም የሚነግረው። የእግዚአብሔርን ቅድስና ለራሱ ያውጃል። አውቃለሁ እግዚአብሔር ባህሪህን። ደም አፍሳሹን አትወድም፣ ክፉ አድራጊን ጠላ፣ በከንቱ የሚመኩ አይኖሩም፣ ሸንጋይን ሰው ትጸየፈዋለህ። ለምን? እኔም እንደነሱ እንዳልሆን ያንተን ቅድስና በራሴ ላይ ያውጃለሁ። ለንስሐ ራስን መመርመር፣ ምክንያት እንዳይገኝብህ ራስህን መመርመር፣ በእግዚአብሔር ቱንቢ መፈተሽ ግድ ነው። ሰው የዘራውን ማጨዱ አይቀርምና ነው። ከክፉ ለመዳን ምን እናርግ? ለአምላክ ለጥበቃ ወደ አምላክ መጮህ። ሁለተኛስ ለንስሐ ራስን መመርመር። ሶስተኛና የመጨረሻው የእግዚአብሔርን ቅድስና ካወጀ በኋላ ሶስተኛው ለማምለክና ለማገልገል ቃል ኪዳንን ማደስ ነው። ምዕራፍ 5 ቁጥር 7 ነው። እኔ ግን በምሕረት ብዛት ወደ ቤት እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። ሳውል አሳደደኝ፣ ኩዝ ቤተ መቅደስ ቅዳሜ እንዳልሄድ አደረገኝ፣ ደስ እያለኝ እንዳልሄድ ምክንያት አደረገኝ። ደህንነት አድርጎ ቢሆንም ስግደቴ በመቅደስ ትይዩ አድርጌ ጫካም በሆን ስግደቴን አላቆምም። ይኸውልህ አገልግሎቴንም መዘመሬን አላቆምም። በመከራ ሰዓት ቡራኬ ሲሰጥ ፍልክ ብዬ አልሄድም። ከእግዚአብሔርና ከቤተ ክርስቲያን የተሰጠኝን አገልግሎት ቁጭ አላደርግም። በቃ አገልግሎቴ አድሳለሁ፣ ስግደቴንም አላቆምም። እግዚአብሔር ሆይ ከክፉ ለማምለጥ እግዚአብሔርን ማምለክ፣ አገልግሎትንም መቀጠል፣ ቃል ኪዳንን ማደስ። ብዙዎች ያኮርፋሉ፣ ከኋላ ይቀመጣሉ፣ አገልግሎታቸውን ይተዋሉ። ከአምላክ እንጂ ከሰው የተቀበሉ ይመስላቸዋል። በመከራ ምክንያት አገልግሎትን ማቆም በጣም ከባድ ድካም ነው። በምድር ላይ መከራ ሳለ አለባችሁ፣ እኔ ግን ከእናንተ ጋር ነኝ ብሏል ኢየሱስ። ወደ መስቀል ሞት እየሄደ እንኳን ፈሪሳውያን፣ ሰዱቃውያን፣ ጸሐፍት ከእጁ የአባቱን ተልእኮ አላስጣሉትም።
ተፈጸመ እስኪል ድረስ አላቆሙትም። ብዙዎች ግን አቆመዋል። እና አሳፍ ግራ ገብቷቸዋል። እና አመፀኞች ምንም አይሆኑ በየቀኑ እኔ ተወቀጥኩ ዝማሬ የሚባል እኔ አልገባኝም አለው። ዕንባቆምም ግራ ገብቶታል። በእውነት ምርምራዊ ጥያቄ ውስጥ የገቡ ብዙ አሉ። አገልግሎት አይቆምም፣ ስግደት አይቆምም፣ ነውጥስ ይቀጥላል፣ መከራስ ይቀጥላል። እስከ ምጽአት ድረስ መልኩን እየቀያየረ ይቀጥላል። መከራ ደረሰብኝ ብሎ ከቤተ ክርስቲያን የቀሩ ዕውቀት የላቸውም። በመከራ ሰዓት ማምለጥ ምን እንደሆነ አያውቁም። አገልግሎትና ስግደት የዓመት ፍቃድ የለውም። ገዳም ቁጭ የምትልበት ምንም መንደር የለውም። የነብርን ጭራ እንደያዝክ ነው። መከራ እየተቀበልክ አገልግሎትን ትፈጽም ዘንድ ልጄ ጢሞቴዎስ ሆይ ተጠንቀቅ። የክርስቶስ በጎ ወታደር ሆነ እንደኔ መከራን ለመቀበል ተዘጋጅ። አገልግሎት አይቆምም፣ ስግደት አይቆምም። ወገኖች በዚህ ከተቃኘን ምን ይሆናል? ክፉ ነገር ሲገጥመን፣ መከራ ሲመጣብን ለእርዳታ ወደ እግዚአብሔር መጮህ፣ ለንስሐ ራስን መመርመር፣ አገልግሎትና ስግደትን ላለማቆም ቃል ኪዳንን ማደስ። በዚህ ቅኝት ውስጥ ካለን ምን እንደሚሆን ቁጥር ምዕራፍ 5 ቁጥር 7 ላንብብና ጨርሳለሁ። ምዕራፍ 7 ቁጥር 6 መዝሙረ ዳዊት አቤቱ በመዓት ተነስ፣ በጠላቶቼ ላይ በቁጣ ተነስ። አቤቱ አምላኬ ባዘዝከው ትእዛዝ ንቃ። የአሕዛብ ጉባኤ ይከብሃል፣ በእነርሱም ላይ ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቄ ፍረድልኝ፣ እንደ የዋህነቴ ይሁንልኝ። የኃጥአን ክፋት ይጥፋ፣ ጻድቁን ግን አቅና። የዳዊት ጸሎት ተቀየረ ቶኑ። በዚህ ማንነት ካለን የሚያሳድደን ዋና አለቃውን እግዚአብሔር ይዘዋል። ፍትህ የሚበይን አምላክ፣ የሚያለቅሱ ራሳቸውን የሚመረምሩ የሚሰግዱና የሚያገለግሉትን የሚያድን አምላክ በዙፋኑ ላይ አለ። እግዚአብሔር የጽድቅ ጋሻዬ ነው፣ ልበ ቅኖችን ያድናቸዋል። እግዚአብሔር እውነተኛ ዳኛ ነው፣ ኃይለኛ ታጋሽ ነው፣ ሁልጊዜ አይቆጣም። ባትመለሱ ግን ሰይፉን ይስላል። ቀስቱን ገተር አዘጋጀ፣ የሞት መሳሪያ አዘጋጀበት፣ ፍላጾቹ የሚቃጠሉ አደረገ። እነሆ በአመፅ ተጨነቀ፣ ጉዳት ጸነሰ፣ ኃጢአትን ወለደ። ጉድጓድ ማሰ፣ ቆፈረም፣ ባደረገ ጉድጓድ እርሱ ይወድቃል። ጉዳቱ በራሱ ይመለሳል፣ አመፃውን በአናቱ ላይ ትወርዳለች። እግዚአብሔር እንደ ጽድቁ መጠን አመሰግናለሁ፣ ለልዑል ለእግዚአብሔር ስም እዘምራለሁ። የዳዊት ዙፋን ቅባትን አገልግሎትም ቀጠለ። የተነሱበት ሳኦልና ኩዝ እንዳልነበሩ ሆኑ። ትዝታቸው ከምድረ ገጽ ጠፋ። በምድርም ለትውልድ በትንሣኤ ሰዓትም ለብድራት አልተገኙም። ዛሬ የተካፈልነው ምንድን ነው? ክፉ በምድር ላይ አለ፣ ነበረ፣ አለ፣ ይመጣል። የባሰ ክፉ ይመጣል። በዚህ ክፉ ውስጥ ሁሉ እንደ ዳዊት አገልግሎትና ስግደታችን እንዲቀጥል ቅባትና የእግዚአብሔር ሐሳብ በእኛ እንዲጨምር ምን እናርግ? ክፉ ሲነሳብህ ወደ እግዚአብሔር ጮህ። አንዱ ከክፉ ለመዳን ጌታ የሰጠን ስግደትና አገልግሎት ነው። በዚህ ሲቃኝ ዳዊት፣ በዚህ የተቀመመው ዳዊት እግዚአብሔር ሲዋጋለት፣ ቅባቱን እያጎላለት ተልእኮውን እንዲፈጽም በሮችን ከፈተለት። ለኛ ለሀገራችን ሁሉ እግዚአብሔር ከክፉ ያድነን።